ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰንብታችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ጥቅምት 29 ቀን 2018 ነው። ቀዳሚ ከሰዓት በኋላ ማለት ነው ይዤላችሁ የቀረብኩት በአጭሩ የተሰኘው መርሃ ግብር ሆኖም ግን እጅግ በጣም ወሳኝና አሳሳቢ መረጃ በመሆኑ ሁላችሁም እየተከታተላችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለብዙዎች ልታጋሩት የሚገባ ጉዳይ ነው። ከመረጃው ጋር አብሬያችሁ ቆይታ የማደርገው ደግሞ የእናንተው ውብሸት ታዬ ነኝ። እንግዲህ ምንድነው ትላንትናና ከትላንት በስቲያ እንደዚህ አንድ መረጃ በማህበራዊ ሚዲያዎች ላይ በጣም በስፋት እየሄደ እየተመለከትን ነበረ። የሚያሳስብ ነገር ነው። አንድ የሙስሊም መምህር ኡስታዝ ለተሰብሳቢዎቹ የሚያስተምሩትን ነገር ነው የምንመለከተው። በዛ ላይ የተሰራጨው ቪዲዮ የሚለው ምንድነው የሚናገሩትን እንግዲህ ስንመለከት ሰዎችን በስለት እንዴት ህይወታቸው ስለውተር እንደሚደረጉ እንደሚታረዱ ይገልጻል በሚል ነው የተላለፈው መረጃ የሚለው። ብዙ ሰዎች ደግሞ ልከውልኛል በውስጥ ይሄው እንደዚህ እየተደረገ ነው የሚል ማለት ነው። ይሄንን ተከትሎ እንግዲህ ይሄው በቃ ዘመቻው ተጀምሯል፣ እንደዚህ ሊደረግ ነው መጀመሪያም ይሄ ነው የሚሉ ብዙ ሰዎች ቪዲዮ እየሰሩበት ተመልክቻለሁ። እንግዲህ እንደዚህ አይነት መረጃዎች በሚወጡበት ጊዜ በጥንቃቄ ነገሮችን መገምገም፣ መፈተሽ፣ ማጣራት በጣም የግድ ነው። እንግዲህ ቪዲዮንም አቀርብላችኋለሁ። እንደምናውቀው ሁሉም ቦታ ላይ ያበደ ስላለ አላሁ አክበር እያለ ተክቢር እያደረገ አብያተ ክርስቲያናትን የሚያቃጥል ወይም ደግሞ የማርያምን ስም እየጠራ መስጂድ የሚያቃጥል እብድ በየቦታው ሊኖር ይችላል። በእነዚህ የተወሰኑ እብዶች ግን አጠቃላይ የእምነቱ ምንድነው የሚለው መምህራኖቹ ምንድነው የሚሉት የእምነቱ መሰረት ምንድነው ወዘተ የሚለውን ነገር መጀመል አንችልም፣ ጅምላ ማድረግ አንችልም። ዞሮ ይሄንን መረጃ በተመለከተ እንግዲህ መረጃው ከደረሰ በኋላ በተለይ አንዳንዶቹ በዚህ ዙሪያ ላይ የሚሰሩትን ስመለከታቸው ከዚህ በፊት እነማን ናቸው ምን ነበር የሚያደርጉት የሚለውን ነገር ለመመልከት ሞክራለሁ። እውነተኛውንም ደግሞ ቪዲዮ አግኝቼዋለሁኝና እስኪ መጀመሪያ እንግዲህ ወደ ብዙ ነገሮች ከመሄዳችን በፊት እስኪ እናዳም ሙሉ ምንድነው ያሉት እኒህ ኡስታዝ ያስተማሩት ምንድነው። በተለይ ደግሞ ከዚህ በፊት ያስተማሩትን ትምህርት እኔ ሁሉንም እከታተላለሁ። የሁሉንም እምነት የሚያስተምሩቶቻቸውን ለማዳመጥ ሞክራለሁኝ በምሰማቸው ቋንቋዎች ያሉትን ማለት ነው። እኒህ ኡስታዝ የሚያስተምሩትም በአረብኛና በአማርኛ ነው እየተረጎሙ ሐዲሱንም ቁርአኑንም እየተረጎሙ ሲገልጹ የነበረውና ስለምንድነው የተናገሩት ምንድነው የተናገሩት የሚለውን ሁለቱንም በእርግጥ በአረብኛውን ክፍል አዛብተው ነው ወይ እየተረጎሙ የተናገሩት የሚሉትንም አጣርቻለሁ። መጀመሪያ እናዳምጣቸው እስኪ አብረን እናዳምጥ። ስለዚህ فإذا قتلتم فأحسنوا القتل መገደል ያለበት እንኳን ማለት ነው። وإذا ذبحتم فأحسنوا الذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል وليحد أحدكم شفرته አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን ታፈላ ቀብለ هذا እንዲህ መጀመሪያውኑ አትስልም ነበር። አቱሪዱ አንቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው እንደምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጉ። ወሊዩሪሕ በቢሃት ከእንደገና ወዲያውኑ ይገላገሉ። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮነ በሙሐደድ ስለታማ መሆን አለበት። ይህንን ካየሁኝ በኋላ እንግዲህ ያው ትክክለኛውን ቪዲዮ ለማግኘት ሞክሬ ያገኘሁት ነው ይህንን ቪዲዮ ከምንጩ ማለት ነው። ነገር ግን የሆነ ሰዓት ላይ የተናገሩትን ከሆነ ነገር ጋራ ጆሮ ተቀጥሎት ከቴንት ፔስት ተደርጎ ምን ተደርጎ የተዘጋጀ ነው። አላማው ምንድነው? በዚህ ደረጃ ከተዘጋጀ ልክ ለሰው እንደተደረገ ተደርጎ ከቴንት ፔስት አድርጎ ተዘጋጀ አላማው እንዲፈጠር የተፈለገ ብጥብጥና መባላት አለ ማለት ነው። ይህንን ካየሁ በኋላ ምንድነው ሸሪዓው የሚለው ተጋግሰው ታነሳቸው
በደንብ ለማየት ነው። አራቱን ነገሮች በደንብ ለማየት ሞክሬ የተወሰኑት እንግዲህ እዚህ ከጀርባ ላይ አድርግላችሁም ሞክራለሁኝ። አንደኛው ኒያህ የሚባለው ኢንቴንሽኑ ይሄ ሲንሰር ኢንቴንሽን የምንለው ስለ ሁኔታው ማሰብ ማሰላሰል አንድ ነገር ከመደረጉ በፊት ይሄ ኒያህ የሚባለው ሳክሪፋይስ ለማድረግ ለምሳሌ ለበዓላት ጊዜ እንስሳትን ለማረድ ብቻ ሳይሆን ከሶላት በፊትም የሚያደርጉት ማለት ነው። መነየት ይሉት ማሰብ ዝም ብሎ ተንደርድሮ ሄዶ እንደ ፑሻፕ አይደለም። ሶላት አስቦ እያሰበው ወደም እንደሄደ እሱን እያሰብ የሚያደርጉ ኒያህ በሚል የተገለጸው ነገር ነውና እሱን አስቦ ነው ለፈጣሪ ክብር በሚል የሚደረግ ሁሉ ነገር መደረግ አለበት የሚለውን የተጠቀሰበትን የመጀመሪያው ክፍል ነው የተመለከትኩት። ሌላ የፈጣሪ ስም ደግሞ ምክንያቱም ስርዓት አለው። ወደ ዞሮ ነው ወደ ቂብላ ነው ወደ ምንድን ምናምን አቅጣጫ ሁላ በደንብ ዝርዝር ነገሮች አሉት ለማለት ነው። እሳቸው የሚያነሱት ይሄ ነው። ቀጥሎ የፈጣሪ ስም መጥራት እንዳለበት ይታወቃል። ቀጥሎ ደግሞ ይሄ ሻርፕ ስለታም የሆነ ስቃይ እንዳያገኛቸው እንግዲህ ባደጉት ሀገራት እንስሳት ያው በምን መልኩ ለእርድ እንደሚቀርቡ ምናምን እንደሚለው ይታወቃል። እንስሳት ያው ስሜት ስላላቸው ማለት ይሄ ነገር በደንብ ነው የሚታወቀው የሚገለጸው በደንብ ዝርዝር ነገሮች ሁላ አሉ። ዛቢህ ተብሎ ይታወቃል። ሳይሰቃይ ምን ሳይል የሚደረግበት የሚለውን ሌሎችም እንደዚሁ ምናልባትም ያሳየነው ቀጥሎ ወደ መጨረሻ ላይ ያሳይቻችሁ ነበር። ቃል በቃል የጠቀሱት ርህራሄ ማሳየት አለበት፣ በክፉ ሁኔታ ጨክኖ ምናምን አድርጎ ማድረግ የለበትም በሚል ዝርዝር ነገሮች ተቀምጠዋል። እንዳው ስላነበብኩት እሱንም ደገም ለማድረግ ያክል ያንን የዘረዘሩት በነገራችን ላይ ዘ ፐርፌክት ዌይ ኦፍ ስላውተሪንግ ሺፕ ኦር አኒማል ብላችሁ ገብታችሁ ኢስላሚክ ወይ ሸሪያ ምናምን ተብሎ ቢገባ ብዙ ቪዲዮዎች አሉ። በምን መልኩ ነው እርድ የሚፈጸመው የሚል ለተለያየ ነገር ይደረጋል። ነገር ግን አፈጻጸሙን በተመለከተ በዚህ መልኩ ነው የሚል ነገሮችን ተመልክቻለሁ። እሳቸውም ከዚህ የተለየ ነገር አይደለም ያስተማሩ። ይህ በሆነበት ሁኔታ ለወደፊቱ ግን መረጃዎችን ስንሰማ በምን መልኩ ነው ማየት ያለብን የሚል አንድ ሶስት ነገሮችን ባነሳ ጥሩ ብዬ የመጀመሪያው ማን ነው እየነገረን ያለው? ያንን መረጃ አምጥቶ እየሰጠን ያለው ማን ነው? የመረጃ ምንጩ ማን ነው? አዲስ ምንጭን ተከታተሉ እየሰል አዲስ ምንጭ ላይ የተሳሳተ ነገር ባቀርብ ዛሬ በጣም አደገኛ ነው። በሚቀጥለው ጊዜ ተአማኒነት እየጠፋ ይሄዳል። ስህተት ካጋጠመ ሚዲያ ላይ ኤንቢሲም ሌሎች ሁሉ ትልቅ ሚዲያዎችም ይቅርታ ይጠይቃሉ። ነገር ግን የለየለት አደገኛ ስህተት አይሰራም። አሁን የማውቃቸው ትልቅ ሰዎች ናቸው የምላቸው መረጃ ያጣራሉ የምላቸው ሁሉ ሲቀባበሉት ነው የተመለከቱት። እና አትሊስት እንዴት ነው ቆም ተብሎ አንድ ሰው ህዝብ ሰብስቦ በዚህ መልኩ እንዲህ ስለታርጋችሁ እንደዚህ አድርጋችሁ ይላሉ ወይ የሚሉ አሉ ብዶች አሉ ብያለሁ በሁሉም ቦታ። ነገር ግን ቆም ብሎ ማየት እኒህ ኡስታዝ ማን ናቸው? ከዚህ ምን አይነት ትምህርቶችን ሲያስተምሩ ነበር? አንዳንዱ አለ ከፍጥረቱ ቀን ጀምሮ አካሄዱ የጥፋት የሆነ ከምንም በአዲሱም በቁርአን በምን ከተጠቀሰው ውጭ የሚያደርግ ማለት አሁን እኔ እስልምና የተከላከልኩላት ወይንም ደግሞ ሌላ ነገር ያደርጋል የተሳሳተው መረጃ እንድንጨራሽ በጥርጣሬ እንድንተያይ እና ሰዎች ደግሞ ስጋት እንዲገባቸው ሌሎች ላይ በጥያቄ እንትን እንዲሉ በመሳሰሉት ነገሮች እንዲደረጉ ነው። ምክንያቱም ትርክት ነው ብዙ ነገር። ይሄንን የተዛባ ሐሳብ የሚያመጣው ማን ነው የሚለው ነገር መመለከት ማን ነው ይሄን እየነገረን ያለው የሚለው ነው። ሁለተኛው መረጃዎቹ የተረጋገጡ ናቸው። ኒውስ ቫልዩስ ሴቶቹ የተጣራ ነው ወይ እውነተኛ ነው ወይ ኤቢሲ የሚለውን ብቻ በቀላሉ እንመልከት ካለን አኩሬት ነው ወይ እውነት ነው ወይ የተባለው ነገር ባላንስ ሆኗል ወይ በዛኛው በኩል ያለው። ምክንያቱም ደውሎ መጠየቅ ይቻላል። ሙስሊም ኡስታዞችን መምህራኖችን እንዲህ አይነት ትምህርት የሆነ አስተማሪ የሚል ነገር የተሰራጨ ነው ያለው የት አካባቢ ናቸው እውነት እንደዚህ ነው ወይ ምናምን ቢባል ያውቋቸዋል። የማይታወቅ አይደለም። ማጣራት ክሊር መሆን መቻል አለበት። ያ ነገር እንደዚህ ተደርጎ መሄድ መቻል አለበት። ይሄንን የሚያስተላልፍልን ሰው መረጃውን የሚያቀብሉን በማህበራዊ ሚዲያም በሌላም ከዚህ በፊት የነበራቸው ዳታ ምን ይመስላል? ምን አይነት መረጃ ነበር ሲያቀብሉን የነበረው? ወይስ በቃ የሆነ ነገር ኮሽ ሲል ያንን ነገር ሰማይ አውጥቶ ተተረማመሱ የሚል አይነት ነገር የሚያደርጉ ናቸው። ለአንዳንዴ ለዶሮ ህመም በሬ ታደርላት የሚሉ ሰዎች አሉ። ትንሽ ነገር ነው ጉዳዩ፣ ነገር ግን በጣም ያደርጓል። በዚህኛው ላይ በዚህ ቪዲዮ ላይ የተሰራው ነገር ይሄ በጣም ጥንቃቄ የሚፈልግ ነገር ማለት ነው። ሌላው እንግዲህ ምሽስ በምን ስሜት ውስጥ ሆኖ ነው ይሄንን መረጃ የሚያሰራጭልን ሰው እና ምን ውጤት እንዲገኝ ነው? ምንን አስቦ ነው? ምን ለማግኘት ነው ያን ነገር የሚያደርገው የሚለውን ማወቅ ያስፈልጋል። ይሄ አሁን የሚያሰራጩትን አይቻቸዋለሁ እየተንቀጠቀጡ ነው የሚናገሩት። ውጤቱን በተመለከተ እንዲሆን የሚፈለገው ነገር መተረማመስ ነው። በቃ አንዳንዴ እዚህ ጋር ልቀላቅለው አልፈልግም እንጂ በሜዳ ላይ ይሄ በየጫካው መሳሪያ ይዞ የሚገላበጠው ተኩሶ አለውን ሲለው ህዝቡን ዘርፎም ገሎም ምን ብሎም በሌላ መልኩ ነው የሚገለጠው በሃይማኖት። በነገራችን ላይ ይሄን በተመለከትኩበት ሳል ላይ ደግሞ ሌሎችም የእምነት አባቶች ናቸው በግራም በቀኝም አንዳንድ ነገሮችን ሲያቀጣጥሉ ምናምን ታይ ዞሮ የሚሻለው ከእምነት አካባቢ ሰላምን፣ ፍቅርን፣ አንድነትን ነው መሰበክ መቻል ያለበት።
ካላደረገ ደግሞ በህግ አግባብ ሰዎች ይጠየቃሉ። ይህንን የተሰራጨውን ቪዲዮ በተመለከተ ግን አሁንም ሼር እንድታደርጉት በአክብሮት ጠይቃለሁ። ላይክ እያደረጋችሁ ብዙዎች ሊያዩት ይገባል። ሰዎች ይጨነቃሉ። እኔ ብዙ ወዳጆች እንግዲህ ምናልባት አዲስ ምንጭ የምትከታተሉ ኧረ እንደዚህ እየተደረገ ነው መንግስት ምን እያደረገ ነው የሚል 3-4 በዋትስአፕ ተልኮልኝ፣ ግን አይደለም፣ እውነታው እንደዛ አይደለም። ኡስታዙ ያሉት ከዚሁ ጋር በተያያዘ ያስተላለፉት ማለት መቼ ነው እኮ ቢባል በጣም አስገራሚ ነገር ነው። ይሄ ነገር ቁጭ አድርገውት ነው እንጂ ሞስት ፕሮባብሊ ለአረፋ በዓል ላይ ስለ እርድ በተናገሩበት ሁኔታ ሊሆን ይችላል። ቪዲዮ ነው የመጣው። ሲመጣም እሳቸው የተናገሩ ስለ እንስሳ አስተዳደር ነው እንጂ በዚህ ደረጃ ሆነ አይደለምና ይሄንን በደንብ እንደው ማስተዋል ያስፈልጋል ለማለት ነው። ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንግዲህ በአጭሩ የተሰኘው መርሃ ግብር ነው ይሄ። ነገር ግን ይህን ትልቅ እሴት በመሸርሸር በኢትዮጵያ ላይ እየተወረወሩት ያሉት ፍላጻዎች እንዲቀጥሉ የማድረግ አንዱ ነገር በመሆኑ ፕሊስ እንንቃ። የሆነ ነገር በሚኖርበት ሰዓት ቢያንስ የኛ ተከታታዮችና ሌሎችም እንግዲህ አካባቢ የምትከታተሉ አጣሩልን ማለት ያስፈልጋል እና ትክክል ነው። ይሄ ጥያቄ መቅረቡ ትክክል ነው። መረጃውም ይሄን ይመስል ነበር ለማለት ነው። ሰላማችሁ ይብዛ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላይ ሰው ዘር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ።